54 55 ዓመት ሆነን እዚህ ኢትዮጵያውያን ወደ አሜሪካ ስደት በ1950ዎቹና በ1960ዎቹ በትምህርት ምክንያት በጥቂት ቁጥር የተጀመረ ቢሆንም እዚህ ሀገር ይሄን ያህል ኖረን አደግንበት በለኝ እዚህ ሀገር እንደዚህ ኖረን ልባችን መንፈሳችን ሁሉ ነገራችን ኢትዮጵያ ነው የሚታየን እና የሐረር ትዝታ ከባድ ነው ትልቅ ነው የትዝታ ስራዬ ብለህ ብትፈልግ በሄሊኮፕተር ይሁን በፈረስ የትም ዙረህ የማታገኛት የሬ ባረካት ባለቤት አጋጥመኛል የልጅነት ህልሜ ያንቺ አይነት ሴት ነበር ዳራችን በደንብ አጠንክረን ለመያዝ ምንድነው እስቲ ቁልፉ መሰረቱ ባይዘው ሚኒሶታ በኖርንበት ጊዜ 5 እስከ 7 ነው የሆነው የኢትዮጵያውያን ብዛት የነበረው ያን ጊዜ ጠቅላላ የነበረው መጀመሪያ ላይ 5 ነበር ያገሬን በወቅቱ በነበሩ ፖለቲካዊ አለመረጋጋትና ድርቅ ምክንያት ብዙዎች በተለይም በ1980ው የስደተኞች አዋጅ Refugee Act of 1980 ተከትሎ እንደ ስደተኛ ወይም ጥገኝነት ጠያቂ ሆነው ወደ አሜሪካን ሀገር ገብተዋል ስሟን ሳይነግሩኝ ያስጎመጁኝ ነበር እሺ አምናና ካቻምና ልዩ ሃይማኖት ነው ያለ እኔ ኦርቶዶክስ ነኝ እሱ አድቬንቲስት ነው አሁን ሰሞኑን የተለቀቀው የቴዲ አፍሮ ዘፈን አላለው የቴዲ አፍሮ ሙዚቃዎች መዝሙሮች ነው የምላቸው ስንታል ሆድሽ መሬማ ምንም እንኳን በዛን ወቅት ዋና ዋና መዳረሻዎች የነበሩት ዋሽንግተን ዲሲ ሎስ አንጀለስ ኒውዮርክ ሲቲ እና ሚኒያፖሊስ ሴንት ፖል ቢሆኑም ከዛሬ 50ዎቹ ዓመታት በፊት ወደ ሲያትል ከሰፈሩ ጥቂት ኢትዮጵያውያን መካከል ዛሬ እንግዶቻችን ይገኙበታል ከነሱም ጋር በዛን ወቅት ስለነበሩ አንዳንድ ነጥቦች እንወያያለን አብራችሁን ቆዩ ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ ለየት ያሉ እንግዶች ይዘንላችሁ ብቅ ብለናል እንግዲህ የዛሬ እንግዶቻችን ሲያትልን ያቀኑ ሲያትልን ለኛ እንዲመቻች አርገው ያቆዩልን መጀመሪያ ሲያትልን የቆረቆሩ ማለት ይቻላል ከነዛ መካከል እነዚህ ሁለት ባልና ሚስት ጥንዶች ይገኙበታል ዛሬ እንግዲህ በጥልቀት ስለ ነበረው ሁኔታ ሲያትል እንዴት ነበረች እነሱ ወደ ሲያትል መጀመሪያ ሲመጡ የተለያዩ ጥያቄዎች ከነሱ ጋር ምርጥ ቆይታ ይኖረናል ከዚህ ውይይት በጣም ብዙ ነገር ትጠቀማላችሁ ስለዚህ የትም እንዳትሄዱ መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ ከሚላን ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ እንግዲህ በቅድሚያ እዚህ ድረስ መታችሁ ጥሪያችንን ተቀብላችሁ የህይወት ልምዴን ላካፍል አስተማሪ እስከሆነ ድረስ ብላችሁ ፈቃዳችሁን ስለሰጣችሁን ከልቤ አመሰግናለሁ ከዛ በመቀጠል እስኪ ራሳችሁን ለተመልካቾች ማን እንበል የታደጋችሁ የተወለዳችሁ እስቲ ወደ ልጅነት መለስ እንበልና
ስለ ልጅነታችን ጥሩ ነው። ወይዘሮ ሙሉመቤት ብትጀምሪ ጥሩ ይሆናል። እሺ እንግዲህ ሙሉመቤት ረታ እባላለሁኝ። የተወለድኩት ያደግኩት ሀረር ከተማ ነው። የሚገርመው ነገር አሁንም ብዙ ሰዎች አገኛለሁ እዚህ ከሀረር መጣን የሚሉና ሀረር እንኳን ከሄድኩኝ ካየሁት ቆየት ብያለሁ። ረጅም ጊዜ ሆኗል። ቤተሰቦቼም አሁን በህይወት የሉም። ነገር ግን 7 ልጆች ነበርን። የልጅ ልጆች ደግሞ እንደዛው 8 የሚሆኑ እዛው በአካባቢ ነበሩና አንድ ጋር ነው ያደግነው። በእውነቱን ለመናገር እርስ በርሳችን እሷ እህቴ ልጅ ነች ምናምን አንባባልም። እህቴ ወንድሜ ተባብለን ነበር ያደግነው እና ሀረር ያው በጣም ሁሉ አይነት ህዝብ የነበረበት ፍቅር የነበረበት ብዙ ቋንቋ የሚናገሩ እህቶች ወንድሞች አሉ እና የተማርኩት ራስ መኮንን የሚባል ትምህርት ቤት በኋላም ወደ ሃይ ስኩል ወደ መድኃኔዓለም ከዛ ደግሞ ወደ አዲስ አበባ በመሄድ ልዕልት ፀሐይ ነርሲንግ ስኩል ገብቼ ከዛ ነው ግራጁዌት ያደረኩት መጨረሻ ላይ ነርሶኜ ማለት ነው። ቤተሰቦቼ በጣም መልካም ቤተሰቦች ነበሩ። በፍቅር ነው ያሳደጉን፣ በምክር ነው ያሳደጉን። በዱላ ሳይሆን እውነቴን ነው የምናገረው። በምክር ነው ያሳደጉንና ከዛ ያፈራኋቸው ጓደኞቼ ብዙ አሁን በህይወት እንኳን የሉም። እኔ እግዚአብሔር አድሎኝ ይኸው በህይወት እዚህ ቁጭ ብዬ ካንተ ጋር ማውራት ይችላል። እግዚአብሔር ይመስገን። አዎ በጣም ትልቅ ነገር ነው። አዎ እና ያው በሃይማኖትም መንገድ በቤተ ክርስቲያን ነው ያደግነው ልጆች ሆነን። በዛን ጊዜ ቤተ ክርስቲያኑ ብዙም በአማርኛ ስለማያስተምሩ በግዕዝ በምናምን ስለነበረ ግን ሄደን ያንን ሃይማኖት አክብረን ነው ያደግነው። ጾም ሲባል ምን ሲባል እንትን እያል እና የሀረር ትዝታ ከባድ ነው፣ ትልቅ ነው። ማንም ሰው የለም። አሁን የኔ ዘመዶች የምላቸው ጥቂት ናቸው እዛ የቀሩት። ሁሉም ግማሹም አልፏል፣ ግማሹም ወደ አዲስ አበባ፣ ግማሹም እንዲሁ እንደኔው ወደ ውጭ ወጥቷል። እንዲህ አይነት መልክ ነው። በጣም ጥሩ ነው። እኔ ደግሞ ወይንጉስ ደበበ እባላለሁ። የተወለድኩት በቀድሞ አጠራር የምድርና ሰሜን የሚባል ጎንደር በደርግ ጊዜ ጎንደር ከመባሉ በፊት ጠቅላይ ግዛቱ በየምድርና ሰሜን እብናት ወረዳ ደጋ መልዛ የሚባል የጀግኖች ሀገር የተወለድኩት። ግን በህፃንነታችን አባቴ የ5 ዓመት የጠላት ወረራ ጊዜ ተዋግቶ ስለነበር ስራ ተሰጠውና ወደ ደብረ ታቦር ሄድን። ያደግኩት እንግዲህ ደብረ ታቦር ነው ማለት እችላለሁ። እዚያ እያለሁ ትምህርት ቤት 1ኛ ክፍል እያለሁ ከጀግኖች አንዱ ፊታውራሪ ስዩም የሚባሉ ጎንደር የጠቅላይ ግዛቱ ጸሐፊ ስለነበሩ የጀግኖች ልጆች ሰብስቤ ያስተምራለሁ ብለው 16 ህፃናት ከየቦታው ሰብስበው ጎንደር 1ኛ ክፍል የተማርኩት ጎንደር ነው። ከዚያ እሳቸው ለዘውድ አማካሪነት ወደ አዲስ አበባ በጃንሆይ ተጠርተው ሲሄዱ እኛ ደግሞ የፈለጋችሁ ኑ ያልፈለጋችሁ ወደ የመጣችሁበት ሂዱ ሲባል ደብረ ታቦር ተመልሼ ደብረ ታቦር እንግዲህ 8ኛ ክፍል እስክጨርስ ድረስ ደብረ ታቦር ነው የኖርኩት። እስከ 5ኛ ክፍል ቴዎድሮስ ትምህርት ቤት፣ ከ5ኛ እስከ 8ኛ በአድቬንቲስት ትምህርት ቤት ነው የተማርኩት እና እዛ በኋላ ነው እንግዲህ ሃይ ስኩል ልጄ ኩየራ ስንማር እድል አግኝቼ ወደ አሜሪካ መጣሁ። በጣም ጥሩ፣ በጣም ቆንጆ። እንግዲህ እስቲ አሁን ደግሞ መለስ ስንበልና ወደ ሲያትል ሲመጡ እስቲ እንዴት ነበረ በዛ ጊዜ? ሲያትል ምን ትመስል ነበር ለኛ ለአበሾች? እስቲ እሱን ትንሽ እናውራ። እኔ ወደ ሲያትል ስመጣ በኋላ እንደተማርኩት ከኔ በፊት እዚህ ሲያትል የነበሩ ዶክተር አሉላ ዋሴ ይባላሉ። እሳቸው መኖራቸውን ነው የማውቅ። ከዚያ በኋላ
እኔ ቀጥታ ለትምህርት ወደ ዋላ ዋላ ኮሌጅ ስሄድ ሲያትል ውስጥ ሌሎች ኢትዮጵያኖችም መጥተው ነበር። እነሱ ከዚህ ቆይተዋል ብዙ። እኔ ለትምህርቴ ዋላ ዋላ ሄጄ ወደ ሀገር ሌላ ራሱን የያዘ ትልቅ ነገር ነው። ወደ ሀገር መመለስ ስላልተቻለ እዚያው ዋላ ዋላ ለ21 ዓመት ኖሬያለሁ። ትምህርቴን ጨርሼ ከዚያ በኋላ ነው ወደ ሲያትል እንደ ነዋሪ ወደ ሲያትል ለመጣሁት ቆየት ብዬ ነው። እኔ እና እሱ እኔ መጀመሪያ ስመጣ ሚኒሶታ ነው የመጣሁት። ኦኬ። የመጣ ነው እንደ አጋጣሚ በአንድ ዓመት ውስጥ ነው 1969 ነው ወደዚህ ሀገር የመጣ ነው። ፀሐዩ ንጉሥ አሉ በሚባልበት ጊዜ እና ሚኒሶታ እኔ ከባለቤቴና ህፃን ልጅ ይዤ ነው የመጣሁት። እዛ ከሱ ጋር የተገናኘ ነው በኋላ ነው። ኦኬ። እና ሚኒሶታ 11 ዓመት ኖሬያለሁኝ። ያው ኃይለኛ ዌዘሩን እንግዲህ ትሰማለህ። ሚድዌስት ከባድ። አሁን ጥሩ ሆኗል ይሉኛል ዘመዶች አሉኝ። አሁን በእኔ ምክንያት የመጡ ዘመዶች እዛ አሉ። ኦኬ። እኔ ግን ሚኒሶታ የመኖር ፍላጎቴ ከዓመት ዓመት በቃ እንዲሁ እወጣለሁ እንዳልኩኝ 11 ዓመት ኖርኩኝ። በመጨረሻ ልጄንም ይዤ ቤተሰቤ ብዙ መጡ እኔን ተከትለው፣ ወንድም የእህት ልጆች ምናምን ብዙ አምጥቻለሁኝ። ከመጡ በኋላ እኔ ግን ያ ከተማ በክረምት ብርዱ በረዶ፣ በሰመር ደግሞ ኃይለኛ ምንድነው በሰመር ዝናቡ ነጎድጓዱ እንዲህ አይነት ነገሮች ኃይለኛ የዌዘር እንትን ነበረው። ሰመር ላይ ወበቅ አለው ማለት ነው ወይስ? አለው ይሞቅ ነበር። በሰመር ጊዜ ሙቀት አለው። ቶርኔዶ የሚባል ዋርኒንግ በየጊዜው አለ። እሱ ነው ከሁሉም የሚያስጨንቀኝ። እና በመጨረሻ ግን ከዛ መውጣት አለብኝ በሚል ወደ ሲያትል በ1981 ልክ መጣሁኝ ማለት ነው። እና እኔ ባለቤቴ ልጅ እዛ ስንኖር ለዩኒቨርሲቲ ኦፍ ሚኒሶታ ባለቤቴ ለዶክተሬቱ ያጠና ነበረ። እሱን ጨርሶ ወደ ሀገራችን ልንሄድ ዕቃችን ምን ፓክ አድርገን አክሲደንት ውስጥ ገባልና እሱ አለፈ ህይወቱ ማለት ነው። ስለዚህ እኔ ልጄን ይዤ ወደ ሲያትል መጣሁኝ እና እንግዲህ ሲያትል በዛ መልክ ነው የመጣሁት። በጣም ቆንጆ። ባይዘው ሚኒሶታ በኖርንበት ጊዜ 5 እስከ 7 ነው የሆነው የኢትዮጵያውያን ብዛት የነበረው። ያን ጊዜ ጠቅላላ የነበረው መጀመሪያ ላይ 5 ነበር፣ በኋላ 2 ተጨመሩ 7 ሆነ። እንዳጋጣሚ አንዳቸውን ያገኘነው ዩኒቨርሲቲ ኦፍ ሚኒሶታ እኔም ባለቤቴ የምንሄድ ስለነበር መንገድ ላይ አንድ ቀን እየሄድን ትንሽ ቮልክስዋገን መኪና ነበረች። እየነዳን ስንሄድ አንዲት ልጅ አየን። ኢትዮጵያዊት ትመስላለች፣ አዙር ተባብለን አቆመን። አነጋገርናት። በጣም ተደሰትን። ሌሎችን የምታውቃቸውን ይዘን እንግዲህ ለበዓል ጊዜ እየተጠራራን ያኔ የሚሰራው እንጀራ እግዚአብሔር አይጣል ነው። ያንን በዱቄት እየሰራን ሴልፍ ራይዚንግ ፍላወር የሚሉታል ነጭ እንጀራ ነው። እሱን እናደርግና የምንችለው ወጡ ምንን ሰርተን በዓል እናከብር ነበር አብረን። በጣም እንተሳሰብ ነበርም ለማለት ያህል እና እንዲህ ነበር እንግዲህ በዚህ መልክ ነው የመጣሁት እኔ ማለት ነው። በጣም ቆንጆ። ስለዚህ ጤፍ ምናምን የሚባል ነገር አይ ስሙ ማይነሳ እናስበውም። ከኢትዮጵያ ያው ሽሮ በርበሬ ምናምን ይመጣልናል እንግዲህ ሰው ሲገኝ ምናምን ሲል እና እሱን ሽሮ ምናምን እንሰራለን። ግን የእንጀራ ጉዳይ ምንም የለም። አሁን ነው እንዲህ እንደ ልብ እዚህ እኛም መጋገር ጀምረናል። እንኳን ከሱቅ መግዛት ቀርቶ በየቤቱ ነው አሁን። ትክክል። እና እስቲ ሲያትል ምን ትመስል? በዛ ልክ እንደመጣችሁ ምን አይነት ድባብ ነበረው ከተማው? እና ደግሞ እንዲሁም ደግሞ የኛ ማህበረሰብ እንደጠቀሳችሁት በጣም ጥቂት ሰው ነበርና እስቲ እሱን እናስታውስና እናወራ። ሲያትል እንዳልኩ እንግዲህ እኔ የኖርኩት ዋላ ነው ለ21 ዓመት። ግን ሲያትል ትልቁ ከተማ ስለሆነ የዋሽንግተን በየጊዜው እንመጣ ነበርና ብዙ ኢትዮጵያኖችን አናውቅም። አንድ ቀን ወደ ካናዳ ለመሄድ ቪዛ ላወጣ ብዬ ወደ ካናዳ ካውንስሌት ሲሄድ ዳውንታውን ሲያትል እኔ ወዲህ ማዶ ነው ያለሁት።
ብሎካዌይ ግን አንድ ሰው ሲሄድ አየሁ። ይሄ ኢትዮጵያዊ መሆን አለበት። የቀና ስል እሱም አይቶኝ ኑሮ ሰላም አለኝ። ሰላም አልኩት። እንግዲህ ይሄ ብሎካዌይ ተራርቀን ነው። ከጥቂት ደቂቃ በኋላ ካውንስሌቱ ስገባ እዚያ ቆሟል። ያ ሰው ተጨባበጥ። እዝራ ተሾመ እባላለሁ አለኝ። የሲያትል ነዋሪ ነው። እኔም ወይ ንጉስ ደበብ ነኝ። ከኋላ ኋላ ነው የመጣሁት። ተዋወቅን። ከዚያ ወዲህ ይኸውና ቤስት ፍሬንድስ የሚባል ካለ ቤስት ፍሬንድስ ነን ከነሱ ጋር። የሚገርም ነገር ብዙ ሰው አልነበረም። የሆነ ሆኖ እኔ ስላላወቅ ነው እንጂ ልጆቼን ይዤ ማክዶናልድ ዳውንታውን ስንሄድ አንዲት ፈረንጅ መጣችና ኢትዮጵያውያኖች ናቸው አለች። አዎ አልናት። ሰርግ አለ እንዳትቀሩ አለች። የምን ሰርግ ነው ስላት የኢትዮጵያውያኖች። ፈረንጇ ናት የምትጋብዘኝ። እንዴ ምንም ማቋት ማለት ነው። ምንም አናውቃትም። እሷ ማታውቀንም። የሚገርም ነው። እና ግን እዝራን ተገናኝቸው ስለነበር ጠየቅኩት። እንዴት ነው ሰርግ አለ ሲባል ሰምተን ነው? አዎ የወንድማችን የከሌ ሰርግ ነውና እንዳትቀሩ አለ እሱ። የሚገርም ነው። በሚቀጥለው ቀን ሰርጉ ጋር ስንሄድ 70 የሚሆኑ ሰዎች ነበሩ ለሰርጉ። ለእኔ በቃ ኢትዮጵያ ውስጥ ያለውን የመሰለኝ የሀገሩ ሕዝብ ተገልብጦ መጥቷል። 70 ሰው አለ ተብሎ እንደዚያ ነበር። ኦኬ። እና ሰዎች ነበሩ። ቅድም እንዳነሳሁት ዶክተር አሉላ የመጀመሪያው ናቸው እኔ የማውቀው። ሌሎቹ እንግዲህ እነዚህ ሁሉ አሉ ማለት ነው ከተማ ውስጥ። ግን እኔ ውጭ ራቅ ያለ ቦታ ስለነበረ አላውቃቸው ነበር። የሆነ ሆኖ ህዝቡ በጣም ይቀራረብ ነበር። ሰርጉም ክርስትናውም ትንንሽ ቤተክርስቲያኖችም አንድ ሁለት ምናልባት ሳይቆረቆሩ አልቀሩም። እና በጣም ይተሳሰብ ነበር ሰው። ደስ የሚል ጊዜ ነበር። የቤተሰብነት ስሜት ነበር ማለት ሰው ማየት። እኔ ስመጣ በ81 የኢትዮጵያ ኮሚኒቲ ነበረ። አሁን ያለበት ቦታ ሳይሆን በጣም ትንሽ ኦፊስ ውስጥ ነበረና ኢትዮጵያ ኮሚኒቲ ያለ ሲባል እኔ በጣም ሁልጊዜም የኢትዮጵያዊነት ስሜቴ የትም ቦታ ኢትዮጵያ ከተባለ ሄዳለሁኝ እና በዛ ምክንያት ሄድኩኝ። እና ጥቂት ሰዎች ይሞክራሉ ልጆች ለማስተማር፣ አማርኛ ፊደል ለማስተማር፣ የሀገር ታሪክ እንትን ለማድረግ ብዙ የሚሞክሩ በቃ ጥቂት ሰዎችን ብንሆን ያ አንድነት እንዲመጣ ያ ኢትዮጵያዊነት ፊሊንግ እንዲኖር በጣም ሁሉም ስሜት ነበረው። በዛን ጊዜ በብዛት አይደለም ህዝብ የነበረው። እና ግን ቀስ እያለ አሁን የደርግ ጊዜ መጣና ደግሞ ብዙ ሰው ይሰደድ ስለነበረ በስደት ከየቦታው ይመጣሉ፣ ብዙ ሰዎች ይመጣሉ። የሚመጡት ደግሞ ኢትዮጵያ ኮሚኒቲ ለእርዳታ እርዱን ይላሉ። እኛም ፎከስድ ሆኖ እኔ የለውም ያን ጊዜ ሌሎች ይሰሩ ነበርና ሰውን ለመርዳት ኢትዮጵያኖችን ለመርዳት፣ ምክንያቱም የቋንቋ ችግር አለ፣ የባህል ችግር አለ፣ በቃ ብዙ አይነት ችግር አለ። የዚህ ሀገር ኑሮና የኛ ሀገር ኑሮ በፍጹም የተለያየ ነው። በተለይ ሰው ለሰው ያለው እንትን እዚህ ጎረቤትህን 10 ዓመት ኖረህ አታውቀውም እንደሆነ። ግን እኛ ህዝቡ የሚፈልገው አብሮ ቡና መጠጣት፣ አብሮ መነጋገር፣ አብሮ ችግሩን ማውራት፣ ችግሩን መፍታት ነው የሚፈልገው። እና እሱም እንደውም ኢትዮጵያ ኮሚኒቲ ውስጥ ይሰራ ነበር። ሌሎች ብዙ ሰዎች ነበሩ ኢትዮጵያ ኮሚኒቲ የደገፉ፣ የሰሩ፣ ያቋቋሙ በዛን ጊዜ። ጥሩ ነው። ምናልባት ከዚህ ወደ ሌላ ከመቀጠላችን በፊት እንዴት ሲያትልን መረጣችሁ? እኔ የምልህ ኢትዮጵያ ውስጥ ተቀምጠህ አዲስ አበባ ተቀምጠህ ወደ አሜሪካ ስትመጣ ኒውዮርክ አለ፣ ሎስ አንጀለስ አለ፣ ወደ ሌላ እንዴት ሲያትል እንዴት መረጣችሁ? ሲያትል ደግሞ በእውነቱ በአሜሪካ ስታንዳርድ በጣም ትልቅ ከተማ አልነበረችም። አሁን ቆየት ብሎ ነው በጣም ትልቅ የሆነችው። እና እንዴት መረጣችሁ የሚለው ጥያቄ ሊነሳ ይችላል። እኔ ከ5ኛ ክፍል ጀምሮ የተማርኩት ሰቨንዝ ዴይ አድቬንቲስት ቤተክርስቲያን
ግቤ በዚያ ነው እና ለትምህርት ከደብረ ታቦር ወደ ኩየራ አሩሲ ነበር የሚባል በፊት አሁን አርሲ ተብሏል። ወደዚያ ነው ሄጄ የተማርኩት በሚሽነሪዎች አማካይነት። ሲያትልን እንዴት መረጥክ ያልከኝ እንደሆነ ጥሩ እድል አገኘሁ። ሃይ ስኩል በመማርበት ጊዜ የትምህርት ቤት ዴስክ፣ አልጋ፣ ወንበር እንሰራ ነበር እና በእውነቱ ሲሆን ያንን የጀመርኩት እኔ ነኝ ከትምህርት ቤቱ። በሚገርም ሁኔታ የኢትዮጵያ መንግስት የ5 ዓመት ፕላን ተብሎ በመንግስት በወጣው ፕላን መሰረት ወደ ደቡብ ኢትዮጵያ ትምህርት ቤቶችን ለመክፈት በጣም ተገፋፍተው ተነስተው ነበር እና የኢትዮጵያ መንግስትና የስዊድን መንግስት እነዚህን ትምህርት ቤቶች ሲያሰሩ ይሄ እኔ የነበርኩበት ትምህርት ቤት ዴስኩንና ወንበሩን ለመስራት ኮንትራት ወሰደ ከመንግስት ማለት ነው። አሁን እኔ 12ኛ ሲጨርስ የትምህርት ቤት ኃላፊው መጣና ወይ ንጉስ ይሄንን ነገር የምናካሄደው በእውነቱ በአንተ ምን ልበለው በአንተ ምክንያት ነው። አሁን ትልቅ ኮንትራት አለ። አንተ ስትሄድ ትምህርተኛ 12ኛን ጨርሰህ ይህንን ለማካሄድ ይከብድናልና እባክህ ለ1 ዓመት ለእኛ ስራ ሙሉ ደሞዝ እንከፍልሃለን። ከዚያ በኋላ ከመረጥከው ትምህርት ቤት ወደ መረጥከው ትምህርት ቤት እንልክሃለን፣ የትም ቦታ ይሁን የት ብለው እድል ሰጡኝ። ስለዚህ 1 ዓመት ሰራሁና ጊዜው ሲደርስ መሄድ ፈልጋለሁ፣ ትምህርቴን መግፋት ፈልጋለሁ ስል ይሄው እኛ ትምህርት ቤቶች አፈላልገንልህ ቦንዳል ኮሌጅ አውስትራሊያ፣ ስፓይሰር ኮሌጅ ኢንዲያ፣ ኒው ቦልድ ኮሌጅ ለንደን ተቀብለውሃል። ከነዚህ ምረጥና መሄድ ትችላለህ ተባልኩ። እኔ 3ቱንም አልፈልጋቸውም አልኩ። ምን ነው ሲለኝ እኔ መሄድ የምፈልገው ይሄ ዶክተር ሆምስ የሚባል አስተማሪ ነበርን ሃይ ስኩል፣ በጣም ግሩም ሰው፣ እሱ ከተማረበት ትምህርት ቤት ነው መሄድ የምፈልግ አልኩ። እሱማ የተማረው አሜሪካ ነው፣ አሜሪካ ነው መሄድ። እሺ ተባለ። ትምህርት ቤቱን ደውለው አነጋገሩ፣ ተቀበሉኝ። በዚያ ምክንያት ነው ወደ አሜሪካ የመጣሁት። በምርጫዎት ማለት ነው። በጣም ደስ ይላል። በመልካም ሰው እውነት ነው። ያ በጣም ደስ ይላል። ልክ እና የመጣሁት 4 ዓመት ተምሬ ዲግሪን ካገኘ በኋላ ወደ ኢትዮጵያ ተመልሼ ኩየራ ልሰራ የ4 ዓመት ኮንትራት ፈርሜ ነው የመጣሁት። ከመጣሁ በኋላ ግን ትምህርቴን ጨርሼ አሁን ትዳር ይዣለሁ፣ 2 ልጆች አሉኝ። ለመሄድ ተዘጋጅተን ስልክ ስንደውል የለም ነገር ተበላሽተዋል፣ ጃንሆይ ወርደዋል፣ አሁን ክቡር ዘበኛ ጦር ሰራዊት ወታደር ወስዷል፣ ምን እንደሚሆን አናውቅምና ትንሽ ቆይ ሲባል በዚያ ምክንያት ነው የቆዩት። አሁንም ግራጁዌት ስኩል ሄጄ ደግሞ ትምህርቴን ስጨርስ ለመሄድ ፈልጌ ነበር፣ ወደ ሀገሬ መመለስ ነው የፈለኩት። የለም ነገር እየባሰ ነው የሄደው ተባለና በዚያ ምክንያት ይኸው ቀረሁ እልሃለሁ። በጣም በጣም የሚገርም ታሪክ፣ በጣም ደስ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። እና እሺ ይሄ ከተነሳ አይቀር እንግዲህ ወይዘሮ ሙሉመቤትስ ሲያትል ያው እንደ ቅድም እንደተናገሩት ቅድም እንደነገሩ መጀመሪያ ሚኒሶታ ነው፣ ግን ወደ ሲያትል ሲመጡ እንዴት መጡ?
ለጉብኝት ወይስ እንዴት መረጡ? የለም አይደለም። አንድ ነገር ግን ማለት ፈልጋለሁ። እኛ አሁን ችግር መጀመሪያ ስንመጣ መጀመሪያ እኔ ስመጣ ልጅ ህፃን ይዤ ስለመጣው ባለቤቴ ትምህርት ቤት ስለሚውል ብዙ ጊዜ እኔ ከልጅ ጋር ቤት ብቻዬን ነበር መቀመጠውና ግን አሉ የዩኒቨርሲቲው ያዘጋጃቸው ሰዎች አንዳንድ ቀን ይመጡና አንዳንድ ቸርች ቦታ ወስደውን እዛ some sort of activity አንዳንድ ነገሮች የሚደረግበት አለ። እዛ እኔም ልጅ የሚጫወታል እኔም ሄጄ እዛ የህዝቡን ያው ካልቸሩ መማር ማለት ነው አረጋለሁኝና መለሳለሁ። ግን ትዝም ይለኝ በጣም በረዶ ይወርድ ነበርና ክረምት በመስኮት ቆሜ ልጄን ይዤ አለቅሳለሁ። ምክንያቱም ሌላ ኢትዮጵያውያን ጊዜ አላቅም ነበር ያችን ልጅ እስከምናገኝና ጥቂት ሰዎች እንዳሉ ካወቅም በኋላ እስቲል እነሱም ሁሉም ተማሪ ነው በየቀኑ አንገናኝም። ያው በዓል እናንተን ጠብቀን ነው እንትን ምንል የነበረውና አለቅሳለሁ። ለምንድነው አለቅሰው? ከልጅ ጋር ነው የቤት ውስጥ ቤተሰቦቼ ይናፍቁኛል። እንዴት ነው ምገፋው? እንዴት ነው ምገፋው ይሄንን ጊዜ? ያውና በቃ በጣም እንትን ነበረኝ። በቃ ከዚህ ሀገር መቼ ነው ምን ሄደው ይሄ 2 ዓመት አልቆ ሀገራችን እንገባለን የሚል ነበር። እንኳን 2 ዓመት አልቆ አሁን ወደ 54 55 ዓመት ሆነ እዚህ እንጂ ለመመለስ ነበር የሚያስበው። አይ ማንንም ባለቤቴም ያለፈው ባለቤቴ ሲመጣም ዩኒቨርሲቲ አስተማሪ ነበርና እሱም እንደዚሁ ተመልሶ መጥቶ እንደሚያስተምር ቃል ገብቶ ነው የመጣው እና ግን እሱ በህይወት በመኪና አደጋ ህይወቱ ስላለፈ እኔ ደግሞ ለመሄድ ስዘጋጅ እዛ ሀገር ውስጥ ያው ልክ በሱም እንደሆነበት እንትን ሆነ ማለት ነው። የደርግ ጊዜ መጣ፣ ወጣቶች የሚታሰሩበት ምናምን የሚሉበት ጊዜ ስለነበረ ቤተሰቤ እኔም አትምጪ እዛው ሁኚ፣ ምክንያቱም እዚህ ሁኔታ ሁሉ ጥሩ አይደለም አሉ። ያው ቤት ይነጠቅ ነበር ምን ይል ብቻ ብዙ አይነት ነገር ወጣቶች ዘመዶቼ ሁሉ ልጆቹ ይታሰሩ ነበር። በጣም መጥፎ አይነት ሁኔታ ስለነበረ በቃ እዚሁ ቁጭ ብዬ እንትን አልኩኝ። ግን ወደ ሲያትል የመጣሁት አንድ ጓደኛ ነበረችኝ ነርሲንግ ስኩል አብረን ተማርን። እሷ እዚህ ትኖር ነበር እና በስልክ ያው እንገናኛለን እንደዋወላለንና እንትን ወይም ካሊፎርኒያ ልሂድ ደህና ዌዘር ያለበት ቦታ እንዴት ነው ስላት ነው ቆይ ሲያትል ነኝና እኔ ያስጎበኝሻለሁኝ እዩ መጀመሪያ አለችኝ ማለት ነው። እና እሺ ብዬ መጣሁኝ። ስመጣ ሰመር ነበር። ልጄንም ይዤ ነው የመጣሁት። በቃ ተራራው ውሃውን ምኑን ፀሐዩን ሳየው ወደዱት። ሌላ ቦታ የለም አሁን ነው የምመጣው አልኩኝ። ተመለስኩኝ። ሚኒሶታ ሄድኩኝ። 2 ወርም አልወሰደብኝም። ቤቴን እንኳን ለመሸጥ እንትን አላልኩኝም። ያው አንድ ጎዳጅ ነበረኝ አንተ ቤቴን ተከራ አድርግልኝ ብዬ ልጄን ይዤ ወደዚህ መጣሁ። እንደሱ ነው የመጣሁት። እዛ ወደዱት ቀሩ ሲያትል አሁንም ወደዋለሁኝ በጣም። ዌዘሩ እንትን አያረገኝም፣ የሚያስፈራራኝ ነገር የለም። በዚህ ላይ በጣም ሪሊ ለማገር ነው። የሥራ እድል ብዙ አለ። ደግሞ በተለይም አሁን ኢትዮጵያኖች በብዛት ስላሉ እንደ አገር ቤት እንዳለው ይሰማኛል ነገርና ኢትዮጵያ ኮሚኒቲ በተለይ ያው ሁሉ ጊዜ የምንሄድበት እንትን የምንልበት ቦታ ስለሆነ በጣም ጥሩ ስሜት የሚሰማኝ በቃ ከሀገር ቀጥሎ ሲያትል ነው። በጣም ደስ የሚል አባባል ነው። እና እስቲ አሁን ወደ ገጠመኞች እንሂድ እስቲ። በዛ ጊዜ እንደው የሚያሳዝን የሚያስቅ ወይ ደግሞ እንዲህም ነበር ለካ የሚያስብል ገጠመኝ ይኖራቸዋል ብዬ አስባለሁ። እንዲህ በጓደኞች በማህበረሰባችን ማለት ነው። እስቲ ወይዘሮ ሙሉመቤት አንዳንድ ጊዜ ሳስበው ህዝብን ለማገልገል የተፈጠረች ነው የምትመስለኝ እና ኢትዮጵያ ኮሚኒቲ በሄድኩበት ጊዜ ማን እንደሆነች አላውቃትም ነበር የዛን ጊዜ። ግን ሌሎች እንደሷ የሚያስቡ ኢትዮጵያውያን ለራሳቸው ሳይሆን ህዝብን ለማገልገል የኢትዮጵያ ኮሚኒቲን መስርተው አዲስ ሰዎች ሲመጡ የት እንደሚሄዱ ምን ከምን እንደሚገኝ ምክራቸውን ይሰጡ ነበር የኢትዮጵያ ኮሚኒቲ። እና እኔም እዚህ ከመጣሁ በኋላ ከጓደኞቼ ጋራ ኢትዮጵያ ኮሚኒቲ ስንሄድ
ወደድኩት። መንፈሱ ደስ ይላል። ሰውን ለመርዳት የተቋቋመ ነገር ስለነበር እዚያው ገብቼ እኔም አገለግል ነበር። አሁን እንግዲህ ዋላ ዋላ ትዳር ፈርሷል። አሁን አዲስ ህይወት ሲያትል ጀምሬያለሁ እና እንግዲህ እኔ እና እሷ እንዴት እንደተገናኘን ኢትዮጵያ ኮሚኒቲ ተያይተናል። እኔ ደግሞ ጓደኞቼን ካልሆነ ሰው እንዳልወድቅ እስኪ ለትዳር የምትሆን ሰው ፈልጉልኝ ስል ስሟን ሳይነግሩኝ ያስጎመጁኝ ነበር። እንዲህ ያለች ሰው ጥሩ ሰው አለች ይላሉ። ስሟ ማን ነው ስል የለም ስሟን አሁን አልነግርህም፣ ግን በእውነቱ ለአንተ የምትሆን ጥሩ ሰው ናት ይላሉ። ጓደኞቼ ናቸው። እና እንደ አጋጣሚ ኢትዮጵያ ኮሚኒቲ እኔም ሳገለግል በየ2 ዓመቱ ምርጫ ይካሄድ ነበርና የኮሚኒቲው ትንሽ ነው የዛን ጊዜ ቁጥራችን፣ ግን ቢሆንም የዚያ ኃላፊነት ደረሰኝ እና በአንዱ እሑድ ቀን ፕሮግራም አዘጋጅተን የዛን ጊዜ የተዘጋጀው ከኢትዮጵያ በጣም ፎቶግራፍ ማንሳት ስለምወድ ያነሳኋቸው ፎቶግራፎች ነበሩ። እነሱን ስላይድ ሾው ነበረ። በዛን ጊዜ እሷን አላውቃትም፣ ግን መታ ስታይ እሷ ያደገችበትን ቦታ ሁሉ ታያለች። ይህንን ነገር እንግዲህ ከዚህ በፊት ሰው ፈልጉ ብዬ ጓደኞችን ስነግራቸው አንዱ እቺ ሰው ከሀረር የመጣች ናት፣ አንድ ልጅ እያሳደገች ትምህርት ቤት እንዲቀጸለ ነው ምናምን የሚል ነገር ነግሮኝ ስለነበር እሷ ይህንን ማን ነው ያነሳው እኔ መሆኔን ስነግራት፣ እሷ ደግሞ እኔ ከሀረር ነኝ ስትል ኢንተርስቷ ያ ሰው ሀረር ያለ እሷን ነው። እኔ ሁሉ ነገር አላውቅም እና በትንሹ እንደዚያ ተጀመረና እየቆየ እያደገ ሄደ። ሌላም ደግሞ የፖለቲካ ስብሰባ አለ ሲባል ሁላችንም አንቀር፣ ሀገራችን ጥሩ ለውጥ ይመጣል ብለን ስለምናስብ እንግዳ ተጋብዞ ሲመጣ ሁላችንም በብዛት እንሄዳለን። አሁን ኮሎኔል ጎሹ ወልዴ ተጋብዘው ወደ ከተማው ይመጣሉ ንግግር ሊያደርጉ። አሁን የፖለቲካው ንግግር ጊዜ እኔ ደግሞ ትንሽ ፓርት እንዲኖረኝ ብዬ እህቴን የኢትዮጵያ ቡና እንድትቆላና እንዲዘጋጅ ኦክሽን ሲደረግ ፍንጃል ቡና እንሸጣለን ብለን ተዘጋጅተን በፕሮግራሙ መሰረት ከፍተኛውን ዋጋ አንዲት ስኒ ቡና ከፍተኛውን ዋጋ የከፈለች እሷ ነበረች። አሁን በፊት ስለ ሀረር፣ አሁን ደግሞ ቡና ስትገዛ፣ ከዚያ ደግሞ እንዳጋጣሚ ፕሮግራሙ ሲያበቃ ልጆቼ ከኋላ ኋላ መጥተው ነበር እና ከጓደኞቻቸው ጋር እዚያ ቆመው ስታገኛቸው የምታውቀው ነገር የላትም፣ እኔ ልጆች መሆናቸውን አታውቅም፣ ግን የሀገር ልጆች ብላ አቅፋ ስትስማቸው አየሁ። እንግዲህ ይታይ እንዳለ እየተገጣጠመ በቃ አሁን ጓደኛዬን ጠራሁና ያቺ ያልካት ሴትዮ አወኳት መሰለኝ አልኩት። አረጋገጠ እሱም። አይ እንግዲያማ እኔ ሰው ግድ ማገናኘት የለበትም፣ ይችን ሰው እንግዳ ስጋብዛታለሁ አልኩና ቁጥሯን ተቀብዬ ኦክሽን ላይ ቢድ ያደረግሽው ቡና እንደወደድሽው ሰምቻለሁ፣ እንደሱ ከሆነ እህቴ ቆንጆ ቡና አፍልታለሽ ብንገናኝስ የሚል ጥሪ አቀረብኩ። ተስማምታ እንግዲህ የዚያ በኋላ ታሪክ ነው። ደስ የሚል ነበር። በጣም ደስ ይላል። ነገሮች ተገጣጥመው እና የነበሩት ሰዎች ሁሉ በጣም የሚገርም ነው። ጥሩ
ጥሩ ሀሳብ መተሳሰብ የነበረበት ጊዜ ነው። የተቸገረውን የመርዳ ጊዜ ነው እና ጥሩ ጊዜ ነበር። ፍቅር የነበረበት ጊዜ። እርሶስ እስቲ ይሄ ሁሉ ነገር ሲከናወን እኔ አላቅም፣ የለም በእውነት ምንም ነገር አላቅም። ግን እሱ አንድ የዘነጋው ነገር አሁን እዚህ ልጆቹ አድገው ትልልቆች ሆነዋል። ዳንኤል ዋቅጅራ የሚባል እዚህ ከተማ አለ፣ ታውቀው እንደው አላቅም። እሱ የልጁ ክርስትናን ጋብዞን እኔ ለብቻዬ ተጋብዤ ማለት ነው ሄጄ ነበር እዛ። ያው እኛ ያለነው ሰዎች ሁሉ እንገባበዛለን እና እዛ ቤተክርስቲያን ቁጭ ብዬ እሱ ለሱ ቪዲዮ ያነሳ ነበር፣ ፎቶግራፊ ያነሳ ነበር። ኦኬ። እና ይሄ ቪዲዮና ምናምን በጣም እንትኑ ነው የሚወደው ነገር ነው። ሲያነሳ ግን ቪዲዮን እኔ ላይ ሲያረጋ አይዋለሁኝ። ይሄ ሰውዬ ምንድን ነው የሚያረገው? የሴቶች እንትን ምንድን ነው የሚያረገው እያልኩ ስል ነበርና ኤኒዌይ መጨረሻ ላይ ያው ክርስትናው አልቆ ምናምን ቤታችን ሄደን ያለት ማታን የደወለልኝ ስልክ እና ሲደውልልኝ ግን እኔ ዝም ብዬ አሁን አንድ ሰው ደውሎ እንደዚህ ብሎ ቢለኝ ዝም ብዬ እሺ ብዬ አልሄድም። ግን እሱ ቁጥርሽን ያገኘሁት ከዝራ ነው አለኝ፣ በጓደኛው ማለት ነው። እንደሱ ሲለኝ እኔም ልቤ ተረጋጋ። ምክንያቱም ዝራ በጣም ወዳጃችን ነው። እሱ የሰጠው መልካም ሰው ቢሆን ነው እና የቡናውንም ጥሪ የተቀበልኩ ለዛ ነው። ኦኬ። በጣም ጥሩ። ግን ካነሳችሁ ላይ ደግሞ ቅድም እኔን አንድ ነገር ረስተሃል አላለችኝም? ደግሞ እሱ አይረሳችሁ ነገር ረጅም ጊዜ ስለሆነ ብዙ የሚረሳ ነገር ይኖራል። በጣም ረጅም ጊዜ ዳንኤል ዋቅጅራ ልጅ ክርስትና ተነስቶ ያው ግብዣ በተደረገበት ጊዜ ቪዲዮ እንዳነሳ ጠይቆኝ ሳነሳ ሌላ ጓደኛችን መኮንን ጸጋ ይመጣል። ሲመጣ መኮንን አልኩት፣ አቤት አለ። እና አንድ ነገር ላሳይህ አልኩት። እሺ። ካሜራውን ወደ እሷ ወዳለችበት ከጓደኞቿ ጋር 5-6 ይሆናል ወዳሉበት አዘጋጅቼ ይታየዋል እነዚያ ሰዎች? አዎ። ሲመለከት አዎ፣ ከነሱ መካከል ትንሽ እጥር ምጥን ያለች ቆንጆ ታያለች አልኩት። አዎ አለኝ። ታዲያ ምን ይመስልሃል አልኩት። እንዳትለቀው አለ። በደንብ መያዝ ነው አለ። ጥሩ ምክር ነው አይደለም? እና በቃ እዚያ ጀምሮ ነው እንግዲህ የቆየን በደንብ ተዋውቀን እና ትዳር መስርተን አሁን 30 ስንት ዓመት 5 ዓመት 34 ዓመት 34 ዓመት በትዳር በስማ እግዚአብሔር ይመስገን። ይኸውልና ስራዬ ብለህ ብትፈልግ በሄሊኮፕተር ይሁን በፈረስ የትም ዙረህ የማታገኛት እግዚአብሔር የባረካት ባለቤት አጋጥማኛለች። ደስ ይላል። በጣም ደስ የሚል አገላለጽ። እና እስቲ ይህንን ሁሉ ዓመት ልጅ ስታሳድጉ ያው እንደገለጻችሁልን ማለት ነው ሁለት ሰው ከተለያየ ቦታ የመጣ ወይዘሮ ሙሉመቤት ከሐረር፣ እርሶ ደግሞ ከጎንደር፣ እርሶ ከጎንደር መጥተው ወይዘሮ ሙሉመቤት ደግሞ ከሐረር መጥተው 34 ዓመት በፍቅር በደስታ ልጆች ያሳድጋችሁ እስካሁን እንግዲህ ግርማ ሞገስ ሆናችሁ ለእኛ ምሳሌዎች ሆናችኋል። እና በዚህ ሰዓት አሁን ይህንን ፕሮግራም የሚከታተሉ ወጣቶች ይኖራሉ እና እስቲ ምንድን ነው የምትመክሯቸው? ትዳራችንን በደንብ አጠንክረን ለመያዝ ምንድን ነው እስቲ ቁልፉ መሰረቱ ምንድን ነው? አንድ ነገር እሷም ከሐረር ትምጣ እኔ ከጎንደር ልምጣ እንጂ የመጣ ነው ከየት ነው ስንል ኢትዮጵያ ነው። የአንድ ሀገር ልጆች ነን። የአንድ ሀገር ልጆች ኑነን ከ12ቱ ከ14ቱ ጠቅላይ ግዛት ብትመጣ ተፋቅረህ ተዋደህ መኖር ይቻላል። አሁን ያንን ነገር ነው እየፈረሰብን ትንሽ ቅሬታ ውስጥ የከተተን ነው እንጂ ከአንድ ሀገር ነው የመጣ የምንኮራበት ሀገር የምንወዳት ሀገራችን ኢትዮጵያ በኩልነት እንድንኖርባት የምንፈልግ ሀገር ኢትዮጵያ ናት። እንግዲህ
መቤቴ ቀጽይ ከዚህ እስቲ ያው እንዳጋጣሚ የሱም ልጆች ሃይ ስኩል ያሉበት ጊዜ ነው። ኦልሞስት መጨረሻው ላይ ነው። የኔ ልጅ ደግሞ እንደውም ሜዲካል ስኩል የገባበት ጊዜ ነው። እኔና እሱ የተገናኘ ነው እና የህፃን ልጆች የማሳደግ እድል አብረን አልገጠመንም። ግን ቲኔጀርስም ቢሆኑ ብዙ የምታየው የምትሰጋበት ምን የምትለው ነገር አለ። በዛን ጊዜ ሪሊ አሁን እንዳለው አይነት አይደለም። ለአሁን ቤተሰቦች ለአሁን ወጣት ልጆች ለሚያሳድጉ እኛ እንኳን እናስብላቸዋለን። ምክንያቱም ብዙ ነገሮች እየፈረሱ ነው። በኢትዮጵያ ብቻ አይደለም አሜሪካን ሀገርም ቢሆን የልጅ አስተዳደግን የቤተሰብ ኮንትሮል እያጣ ነው። እያጣ ነው። መቼም እንግዲህ እናትና አባት ማድረግ የሚችለው የሚመስለኝ እኔ መምከር፣ ልጆቹን ማስተማር መምከር ነው። ደግሞ በህፃንነት እንዲማሩ እንዲገባቸው ከተደረገ ብዙ ጊዜ ነገሮች ይስተካከላሉ ብዬ አስባለሁ። ግን እንደዛም ደግሞ ለፍተው አንዳንድ ጊዜ አሁን የምናየው ነገር በልጆቻቸው ሀፕን ሲያደርግባቸው እያየን ነው ብዙ ሰዎች ላይ እና ግን እኔ አሁንም ያው በማስተማር ልጆችህን በማስተማር በመውደድ በማፍቀር ብዙ ጊዜ አሁን ከኢትዮጵያ እዚህ ስንመጣ ወደ ስራ ላይ ነው የምናተኩረው። ቤተሰብ እናትም አባትም ሰርቶ ገንዘብ ለማግኘት ነው፣ ቤት ለመግዛት አገሩ ሄዶ ቤት ለመግዛት ለመስራት ነው የሚጥረው። ከሱ ሁሉ አይ ቲንክ ልጆች የሚፈልጉት የእናትና አባትን አብሮነት ነው። በቃ ልጆች ቤት ውስጥ ካገኙ እናትና አባትን እኔ ብዙ እንትና አይላቸውም ብዬ አስባለሁ። ከብዙ ስተት ያድናቸዋል ብዬ አስባለሁ። ስለዚህ ከገንዘቡ ይልቅ እንደምንም ብሎ መቼም ለመኖር ያስፈልጋል ገንዘብ። ከዛ ያለፈ ላይ ከመድከም ልጆቹን አብረሃቸው ስትሆን፣ አብረሃቸው ይዛቸው ስትወጣ፣ አብረሃቸው ስትጫወት፣ አብረሃቸው ታሪክ ስትነግራቸው፣ ቴሌቪዥንም ቢሆን መልካም ቴሌቪዥንን አብረሃቸው ስታይ አይ ቲንክ ልጆች ፍቅርን ይማራሉ፣ ከስተት ይድናሉ ብዬ አምናለሁ። በጣም እንደሱ ነው የሚሰማኝ። ጥሩ ነው ያነሳው ነገር። ጊዜ በሰዎች ያጋጥማል ግጭት ምናምን። አንዳንድ ጊዜ አንድን ነገር ሁለት ገጽታ ይኖረዋል እና አንዳንድ ነገሮች በዚያ ምክንያት አንዱ ያየውን ሌላው ባለማየት ግጭቶች ሊነሱ ይችላሉ። እኔ ከወይዘሮ ሙሉመቤት ጋር በነበረን ጊዜ ውስጥ ምናልባት አንዳንድ ሚስ አንደርስታንዲንግ ሊኖር ይችላል። ግን ግጭት ብዬ የምጠራው ነገር አጋጥሞላል ልል አልችልም። እሷ አንዱን ነገር ካለም እንዴት ነው ወይም ንገረኝ ወይም አስረዳኝ ትለኛለች፣ ወይም ይሄ ነገር እንዴት ነው እላታለሁ። አንደርስታንድ ለመደራረግ እንሞክራለን እና የሚያጋጨን ነገር ትልቅ ነገር አጋጥሞን አያውቅም። ብዙ ነገር ኮመን ነው። የሀገራችን ነገር የሆነ እንደሆነ ሁለታችንም የሀገር ጉዳይ ነው። የእምነት ጉዳይ የመጣ እንደሆነ ሁለታችንም ክርስቲያኖች ነን። ግን ባንሆንም ደግሞ የአንተ እምነት እንደሱ ከሆነ የእኔ ደግሞ እምነት እንደዚህ ከሆነ አንደርስታንድ እንደራረጋለን። ግን እኔ ያልኩት ካልሆነ የሚል ነገር አጋጥሞኝ ያውቅም። እኔ ተሳስቼ እንደሆነ አንቺ ንገሪኝ እና አንደርስታንድ ለማድረግ አንዱን ለማድረግ ለሌሎች እንደርሳለን የምንል ሰዎች እኛ እንዴት እዚያ ውስጥ እንገባለን? ስለዚህ በጣም እድለኛ ነኝ እኔ የራሴን ብናገር ይሻላል። እሷን በማግኘቴ ህይወቴ እዚህ ድረስ ነው ያለ። ለወደፊቱም ያለውን የምናደርገው ነገር በብዛት በተቻለ መጠን ሰውን የሚረዳ እንጂ እኛ ከሰው ላይ ጥቅም ለማግኘት ብለን የምናደርገው ነገር የለም። እንግዲህ ካለ አንቺ ትነግሪኛለሽ። እና እውነቴን ነው የተፈጠረችው ሰውን ለማገልገል ነው የሚመስል እና በዚህ በጣም እድለኛ ነኝ እና የከረረ ነገር የለብንም። ካለም ደግሞ በእውነት መጽሐፍ ቅዱስ እንደሚለው ሳይመሽ ሳይውል ሳያድር
ያን ነገር ትንሽ እንትን ለማድረግ መሞከር መፍትሄ በጊዜ መቋጫ አሁን እሱ ሁሉ ሲናገር እኛ ልዩ ልዩ ሃይማኖት ነው ያለን። እኔ ኦርቶዶክስ ነኝ፣ እሱ አድቬንቲስት ነው። ግን ሁለታችንም በእግዚአብሔር የምናምን ሰዎች ነን አይደለ? እና እሱ ፍላጎት ካለው የቤተክርስቲያኑ መሄድ ማድረግ የሚፈልገው ነገር ካለ እኔ ምን ይነካኛል? ምንም አይነካኝም። እኔ የማደርገው ምንም ነገር እሱ አንድም ቀን እዛ ውስጥ ገብቶ ማያውቅም። ስለዚህ ብዙ ጊዜ ሰዎች አንዱን ሲያጥላላ አንዱ ምናምን ሲል ነው አይ ቲንክ ግጭት የሚፈጠረው የሚመስለኝ። እኔ ህይወቴ ነፃ ነው። እሱ ዶሚኔትም ላርግሽ ብሎ ማያውቅም፣ እኔም እሱን ዶሚኔት ላርግህ ብዬም አላውቅም። ነገሮችን ተነጋግረን ተስማምተን ነው በእውነት የምናደርገው። እንግዲያው እኔ እዛ መሄድ አልፈልግም፣ ይህ እንግዲያው አንተ ብትሄድሽ ጥሩ ነው። በእንዲህ አይነት መልክ ነው የምናሳልፈው ነገሮችንና ደግሞ በእውነት በጣም መልካም ሰው ነው። ልቡ ሩሩ ነው፣ ደግ ነው። አገሩን ይወዳል። ለእኛ ኢትዮጵያ ማለት እንዴት አይነት ብዬ ልንገርህ? መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። እዚህ ሀገር ይህን ያህል ኖረን አደግንበት በለኝ። እዚህ ሀገር እንደዚህ ኖረን ልባችን፣ መንፈሳችን፣ ሁሉ ነገራችን ኢትዮጵያ ነው የሚታየን። እዚህ መልካም ነገሮችን ስናይ ሀገራችን እኮ እንዲህ መሆን ነበረበት ነው የምንለው። በተለይ አሁን ባለው ሁኔታ በእውነት አሁን ባለው ሁኔታ ሰው ዘር እንደ እንትን ተቆጥሮ አንተ የዚህ ዘር ነህ አንተ የዚህ ዘር ነህ በምን የተነሳ ሰው ነው አይደለ እንዴ? አዎ ሁላችንም የምንወለድበት መንገድ ደሴም የምንበላ የምንጠጣ የምንነጋገር የምንፈልገው ነገር ሁሉ ሁላችንም ከንፈርት የምንፈልግ ሁላችንም ነፃነት የምንፈልግ ሰዎች ነን። እንዴ ብለህ ነው አንተኛው የኔ ወገን አይደለህም የኔ ዘር አይደለህም የሚባለው? ያ ዘር ከየት መጣ እንዴ? አዳምና ሔዋን ናቸው ተብሏል። እንግዲህ በእንትናችን የመጀመሪያዎቹ ሰዎች ሁላችንም ከአንድ ቦታ የመጣን። ስለዚህ አይ ቲንክ ሰዎች ይህን ነገር በጣም ማሰብ አለባቸው። በተለይ ኢትዮጵያውያኖች ይሄ የሚከፋፍለው ነገር በዘር በተለይ የሚከፋፍለው ነገር ለማናችንም አይጠቅምም። በዘር በቋንቋ እያሉ አሁን የአማራ ክልል የኦሮሞ ክልል የምናምን ክልል እንዴት ተደርጎ ነው እንዲህ የሚሆነው? ለምንድን ነው እኔ የፈለግኩበት ቦታ ኢትዮጵያ ውስጥ ሄጄ መጎብኘትም አልችለው? አዎ ለምንድን ነው እኔ ወደ አማራ ክልል ሰው ሄዶ የፈለገውን የማያደርገው? እና ይሄ ለህዝባችን በእውነት በጣም ከባድ ነገር ሀገሪቷን ወደ መጥፎ የሚወስድ ነገር ስለሆነ ሁላችንም አይ ቲንክ በዚህ ነገር ማሰብ መነጋገር ያለብን ይመስለኛል። ከዚህ ላይ ምናልባት አንድ ነገር ልጠቁም። ያ የምናምነው በኢትዮጵያዊነት ነው። እዚያ ውስጥ ግን አሁን የሚደረገው ነገር አንዱ ወገን በጥቂት ሰዎች አንዱን ወገን ለይቶ በማጥቃት ላይ የሚደረገው ነገር ልክ አይደለም። ያንን ለማቆም ስንል አሁን ምን ያህል እንደምትከታተል አላውቅም። ፖለቲካ አሁን ባለው መንገድ ሰዎች ከወለጋ፣ ከአሩሲ፣ ከደቡብ ውጡ ሂዱ እየተባሉ ሲፈናቀሉ የሚቆምላቸው ሰው ስለታጣ አሁን በብዛት እንደዚህ የሚደረጉት ደግሞ አማራዎች ናቸው። ስለዚህ ይሄ ነገር እንዲቆም የአማራ ማህበርን ጆይን አድርገናል። ምክንያቱም ልክ አይደለም። ነገ ኦሮሞዎችም ደግሞ ከጎንደርም ከትግሬም ተፈናቅለው ይሄዱ ቢባል እንቆምላቸዋለን።
ምክንያቱም ልክ አይደለማ። እና በአሁኑ ጊዜ ግን ጎልቶ የሚታየው በአማራው ላይ ስለሆነ ልክ አይደለም ብለን ለተወዱት ለመርዳት ያን ጆይን አድርገናል። ቅድም እንዳልኩት ደግሞ ነገ የደቡብ ልጆች ከትግራይ ቢፈናቀሉ፣ ከጎንደር ቢፈናቀሉ፣ ከኦሮሞ ቢፈናቀሉ እንቆምላቸዋለን። ልክ አይደለም አገራቸው። ለምንድን ነው ያልከኝ እንደሆነ እዚህ ሀገር እስኪ ተመልከት። ከአፍሪቃ መተን ብንፈልግ ዋሽንግተን ዲሲ፣ ብንፈልግ ፍሎሪዳ፣ ብንፈልግ ዋሽንግተን መኖር እየቻል ለምንድን ነው አገራችንም እንደዚያ እንዳትሆን የሚያቆማት ምን ምክንያት አለ በማለት ነው ይችን እንጠቁም ፈልጌ ነው። ምክንያቱም ተመልካቾች እንዲህ እያላችሁ እናንተ እንትን አቁማችሁ የሚሉ ካሉ እንዲረዱ በማለት ነው። ልክ ነው። ጥሩ ነው። በጣም ጥሩ ነው። ብዙ ህዝብ ነው የሚያልቀው ኢትዮጵያ ውስጥ በየቦታው ያው ግጭት እየተባለ የህዝብ ህፃናት፣ ሴቶች ሁሉ የሚያልቅበት ጊዜ ነው። ጥላቻው በጣም እየበዛ ለምን እንጠላላለን? ምንድን ነው የሚያጠላላን? ያልተደረገ ነገርና ተደረገ እየተባለ ማጋነን ተደርጎም እንደሆነ ይቅርታ ተባብሎ ህዝብ አብሮ ይሄዳል እንጂ ያንን እንትን ልመልስ ያንን ብድር ልመልስ እየተባለ ምንም የማያውቅ ገበሬ እንዴት ነው በእንደዚህ አይነት መልክ የሚገደለው? ይሄ ሁላችንም ቢሆን በእውነት ሁላችንም ቢሆን ብዙ የኦሮሞ ህዝብም እንደሚያልቅ አውቃለሁኝ። በየምክንያቱ በዛ ምክንያት በዚህ ምክንያት ይኸው የትግራይም እንትን የማት ትግሬዎች አልቀዋል። በዛ በጦርነት በማይረባ ጦርነት ምንም ነገር ላይ ይገኝበት ስንት ወጣት አለቀ። ስንት ወጣት አሁን ከትምህርት ቤት ውጭ ነው። እንዴት ነው አገራችን እንዴት ነው ልታድግ የምትችለው? አሁን በቃ እየቆረቆዝን ነው ማለት ነው። ምን ሄደው ወደ ኋላ እየተመለስን ነው። እና እግዚአብሔር እንግዲህ ለሁላችንም ልቦና ሰጥቶ የመከባበር፣ የመዋደድ፣ የመረዳዳት መንፈስ እንዲኖረን በእውነት እኔ መቼም እንግዲህ አቅም የለኝም ይሄንን መሆን አለበት ብዬ ግን አምላክ እንግዲህ ያድርገው ብዬ ጸልያለሁ። ዋናው አሁን ሲያትል ያሉት ዋሽንግተን ስቴት አይደለም ያለ ነው። ከዚያ መተናል። ከዚያ ስቃይ ከዚያ ችግር ሁሉ ወጥተን ይህን ዕድል አግኝተናል እና እኔ በጣም ደስ ከሚሉኝ ከሚያኮሩኝ ነገሮች አንዱ ወይዘሮ ሙሉመቤት ትልቅ አስተዋጽኦ ያደረገችበት የኢትዮጵያ ኮሚኒቲ ያለን አሁን ደግሞ ሌሎች በተራቸው እያስተዳደሩት ነው። የኢትዮጵያ ኮሚኒቲ ሁሉንም አቀፍ ኮሚኒቲ ነው። በሩን ከፍተህ ስትገባ ከየትኛው ዘር ነህ የሚልህ ነገር የለም። ስምክን ተናግረህ ብቻ የሚያስፈልግህ እርዳታ ሁሉ ይደረግልሃል እና ያንን ኮሚኒቲያችን እያሳደግ ሁሉም ኢትዮጵያኖቹ በዚያ ስር እንድንገናኝ እንድንረዳዳ እዚያ ነው መጠናከር ያለብን። ወደዚያ ነው እና እዚህ ኤድመንድ ብትኖር ተቆማ ብትኖር ኢትዮጵያ ኮሚኒቲ ሁሉንም ይቀበላል እና ያንን ማጠናከር ይገባናል። በጣም ጥሩ፣ በጣም አሪፍ። እስቲ መለስ እንበልና አሁን ደግሞ ስለ ሬስቶራንቶች እናወራ። በዛ ጊዜ የት ነበር የምትመገቡት? ሬስቶራንቶች ነበሩ ያኔ ማለት እንደመጣችሁ አካባቢ? እኔ የማውቀው በ1991 አካባቢ ቤቴን ሲያትል ብዬ ከጠራሁበት ጊዜ ማለት ነው። በፊት ዋሽንግተን ኖሬበታለሁ። ኮከብ ሬስቶራንት የመጀመሪያዎቹ 3-4 ወንድማማቾች ስልህ እዚህ ተገናኝተው ከ4 ልዩ ልዩ ቦታ መጥተው እዚህ ግን በኢትዮጵያዊነታቸው ተስማምተው የከፈቱት ኮከብ ሬስቶራንት እዚህ ይለኛል። ሁላችንም ብርቅ ነው ከየትም ተሰብስበን በጣም እንጂ ከዛ በፊት ምንም የለም። እሱ ብቻ ነው ያለው ነበር የነበረው እሱ ነው። እዚያ ቆይቶ እንግዲህ አንድ ባንድ ቀስ እያለ እነ ሞሰብ እነ እናት ሌሎቹም ብዙዎች ይሉ ነበር እና አሁን ቁጥሩ በጣም ከፍ ያለ ቁጥር ያለው
ሬስቶራንት ሞልቷል። አሁንማ በየኮርነሩ አለ። ጊዜ ልክ ነው። ምን ሄደው ሬስቶራንት ልጆቻችንን ይዘን ሃምበርገር ለማብላት ነው ምን ሄደው። ወጣት እኔ እዚህ ስመጣ ልጄ ወደ 11 ዓመቱ ገደማ ነበርና ቲኔጀር ነው። ያው እሱ የሚፈልገውን ቦታ ነው ይዤው የምሄደው ማለት ነው። ምክንያቱም የአበሻ ምግብ የለም፣ ሬስቶራንት የለም። ግን ኦፍ ኮርስ ቤቴ እሰራለሁኝ። እንጀራው ምንም እንኳን ጥሩ ባይሆንም በልተነዋል። የሚገባ እንጀራ ባይልም አይደል በልተነዋል። ልክ ነው። ሬስቶራንቱ እንደሱ ነው። ቤተክርስቲያን ያልክ እንደሆነ የዛን ጊዜ እነ አማኑኤል፣ ከአማኑኤል ቀጥሎ ገብርኤል አንድ ሁለት ነበሩ። አሁን ስታየው በየቦታው እንደ 7-11 መጀመሪያማ እንዲያውም እኮ አልነበረም። እኛ በ81 እዚህ ስመጣ ኦርቶዶክስ ቤተክርስቲያን የሚባል አልነበረም። ግን የጴንጤቆስጣል ልጆች እኔ የልጄ ዘመድ የሆነ ነው ጋብዞን እዛ እንሄድ ነበረ ለማለት ቤተክርስቲያን ብለን እሑድ ይሰበስቡናል ምናምን የሆነ ቦታ ተከራይተው ያደረጉ ነበር። ግን ያው ትንሽ ቆይተን ሃይማኖታችን ስላልሆነ ያልሆነው ቀረን። በአማርኛ ነበር የሚያደርጉት። አዎ በአማርኛ ነበር የሚያደርጉት። አይ የለም ምንም የፈረንጅ እንትን የለውም። ኢትዮጵያኖች እኮ የሚገርም ነው፣ በራሳቸው ነው ሁሉ ነገር የሚያደርጉት እንጂ እንዲህ ተቀላቅለው ምናምን አይደል። ግን ከዛ በኋላ ያው የኦርቶዶክሱ እየመጣ በትንሽ ተጀምሮ እያደገ ገብርኤልን የመሰለ ቤተክርስቲያን ሰርተናል። ያለ ምንም ወጪ ያለ ምንም ውዳ ሳይኖርበት ያን የሚያክል ቤተክርስቲያን ተሰርቷል። ከዛም ወዲያ ሁሉ ያለው እንደዛው ነው። ቅድም እኔ ያደግኩት በሰቨንዝ ዴይ አድቬንቲስት ቸርች ነው ብያለሁ አይደል? አባታችን አቡነ ዜና ማርቆስ ገብርኤል ቤተክርስቲያን ሊሰራ በተጀመረበት ጊዜ ገንዘብ ማዋጣት ፕሮግራም ሲካሄድ ከ6 ነው 7 መሪዎች መካከል አንዷ እሷ ነበረች። ከኮሚቴው ውስጥ ህዝቡ ተባብሮ ነው የሰራ። አባታችንም ተነስተው በሉ ለእግዚአብሔር ቤት ነው ገንዘቡን አምጡት፣ ሂዱ ጠይቁ፣ የፕሮቴስታንት ቢሆን የእስላም ተከታዮች ቢሆኑ እንደዚህ ነው እንትን አለው የአንድ ሀገር ልጆች እስከሆኑ ድረስ ሂዱ እና ሰብስቡ የሚባለው ነገር በጣም ጥሩ መንፈስ ያለው ነው የነበረ። ሰውም ደግሞ ያው ያግዝ ነው። ልክ ነው። ሃይማኖቱም ባይሆን በአበሻነት በኢትዮጵያዊነት ልክ ነው። የገብርኤልን ቤተክርስቲያን እኮ ላይ ያለውን ጉልላቱን የሰራው እሱ ነው። በእውነት እሱ ራሱ ነው። ከዛም ወዲያ እነሱ ሲፈልጉ አቡነ ዜና በተለይ በጣም ብዙ ጊዜ ደውለውን እንዲህ ሆኗል፣ እዚህ ቦታ እንዲህ ሆኗል፣ ይሄንን አስተካክል ምናምን ይሉታል። በጣም ነበረ የሚያገለግለው። ግን ኦርቶዶክስ አይደለም እሱ እምነታቸው ሌላ። እነሱም ያውቃሉ። ይሄ ነው በቃ ፍቅር ማለት ይሄ ነው። እንዲህ አይነት ነገሮች ናቸው። በሀገር ልጅነት ነው። በጣም ኢትዮጵያዊነት የትም አንተ በሚመች ባመንከው ምን መረዳዳት አይተነዋል። ስለዚህ እርሶ ባለሙያ ኖት ማለት ነው። የተለያየ ነገር እንግዲህ ትዝ ይልሃል ለምን እንዴት እንደመጣሁ ወደዚህ ሀገር በእጅ ስራዬ ምክንያት ነው። እውነት ነው ወደዚህ ሀገር የመጣሁት። ስለዚህ ምንም ኢትዮጵያኖች ያሉበት ከተባለውና እርዳታ ያስፈልጋል ካለ አቅም የሚፈቅድ ከሆነ ምን ችግር አለው? አንድ ነገር ልበል። በጣም እኛ ያደግነው ሀገር የጋራ ነው፣ ሃይማኖት የግል ነው። አይደለም እንዴ? ተከባብሮ መኖር ነው። እውነት። ስለሱ ግን ልንገርህ፣ መቼም ይቅርታ ችግር የለም። ባለሙያ ነው ወይ እርስዎ ስላልከው ነው። እሱ መኪና ፈተህ ግጠም ብትለው ያረጋል። ቴሌቪዥን ፈተህ ግጠም ብትለው ያረጋል። ቤት አፍርሰህ ስራ ብትለው ይሰራል። ያለው በእውነት እግዚአብሔር እጁን ባርኮ የፈጠረለት ሰው ወይ ንጉሥ ደበብ ነው። በጣም ደስ ይላል። እና የእውነቴን ነው የምለው። በጣም በሚገርም አይነት ሁኔታ ያው ቢልድም ያደርጋል፣ ሆምስ፣ ሌላም ነገሮች ሁሉ ኤሌክትሪካል ነገሮች ይሰራል። እኔ እንጃ በዚህ በኩል እውቀት የለውም የምልህ ነገር የለም። ሁለገብ ናቸው ማለት ነው። በጣም ደስ ይነስቻልና እግዚአብሔር ይሄ መባረክ ነው ብዬ ነው የማስበው። በእውነት እኔ አሁን ድሮ ብቻዬን በኖርኩበት ጊዜ
አውቃለሁኝ። ቦምባው ትንሽ ውሃ ጠብ ሲል ወይኔ ምንድነው ማረገው ስደውል ለመምጣት 60 ብር ትከፍያለሽ እዛ ደግሞ መተን ስንሰራው ይሉና ጀስት ዋሸር ለመለወጥ 200 ብር ምናምን አስከፍለውኝ ይሄዱ ነበር። አሁን የኔ ጠብ ሲል ንጉስ ዓለም እዚህ ጋር የሆነ ነገር ጠብ ያለው ወዲያው አረ ይሄ በር እዚህ ጋር እንደዚህ ሆኗል ነው እንጂ ከዛ ያለፈ ነገር አስቤ ማለት እውነት ነው ወይ ደስ ይላል በጣም። መኪናዬን በቅርብ ቀን እንኳን ወስጄ እና እነሱ ለማየት 200 ብር ለመስራት እንደዚህ 100 ብር ሲሉኝ አምጪው በቃ አምጪው አለኝ። መልሼ ያመጣሁት ቁጭ ብሎ ከፍቶ ሰራው እሱ እና እንዲህ አይነት ዕውቀት ያለው ሰው ነው በእውነት እግዚአብሔር ባርኮታል። እና ይሄንን ደግሞ የሚጠቀምበት ለንግድ አይደለም ዝም ብሎ በቃ ብዙዎቹ ነገሮች ለመርዳት ይጠቀምበታልና ይሄ ትልቅ ስጦታ ነው። ወይ በጣም የተማርኩት ኢንዱስትሪያል ቴክኖሎጂ። ስለዚህ ከዚህ ከመምጣቴ በፊትም በእጄ ነገሮችን መስራት ደስ ይለኛል። የተማርኩት የአካዳሚክ ትምህርት ተምሬያለሁ፣ ግን ደስ ይለኛል ነገሮችን መስራት። አንዲት ነገር ሊጨምርልህ ከዚህ ላይ ዋላ ኮሌጅ ስማር ከአፍሪካ የመጣ 2000 ተማሪዎች ያሉ ኮሌጅ ውስጥ 3 ጥቁሮች ብቻ ነበር። ከዚህ በላይ ጥቁር አይተው የማያውቁ ነጮች ነበሩ። ጸጉሬንም ስኪኔንም የሚነኩ ልጆች የዚህን ያክል እና ስራ ስጠይቅ እኔ እንዲህ መስራት እችላለሁ ሲል ያመኑ አይመስለኝም። እነሱ በአፋቸው ባይናገሩትም የዛን ጊዜ ደግሞ ጥቁሮችን ዝቅ አድርገው በማየት ኒገር ነበሩ የሚሏቸው። ከፊቴ ላይ አይሉኝም እንጂ ይሄ ኒገር ደግሞ አሁን ምን ልስራ ነው ምን ሳይሉ አይቀሩም። የሚገርምህ ነገር ይቺ ናት እንግዲህ ዋና ትልቋ ፖይንት። ስራ ስጠይቅ አንድ ሳም የሚባል ካርፔንተር ነበር እንጨት ስራ የሚሰራ። እየተከተልክ እሱ ሲያቦን ያን እየተከተልክ ጥረግ ተባልኩ። ስራዬ ደስ ነው ያለኝ። ከእሱ ጋር አንዳንድ ነገሮችም እማራለሁ ይህንም እጠርጋለሁ እያልኩ አንድ ቀን ለኮሌጁ ፕሬዚዳንት ዴስክ ከኒውዮርክ ትልቅ የፕሬዚዳንት ዴስክ ይመጣና 3 ቴክኒሽያኖች የፕላንቱ ዋና ኃላፊ ሌሎችም ቁጭ ብለው ያን ነገር ሊገጥሙ ሲሞክሩ አንድ ቦታ ላይ ሲደርሱ ቀጣሉ። ፊገር አውት ሊያደርጉት አልቻሉም። እኔ ያንን ስጠርግ ስለነበር መጥረጊያውን ተደግፌ ቁሜያቸዋለሁ። እነሱ ግራ ሲጋቡ ክሊክ አደረገልኝ አይምሮዬ ላይ እና ይሄንን ነገር ትንሽ ዘወር ብታረጉት ይገጥማል አልኳቸው። ይሄ እኮ የፕላንት ሰርቪስ ኃላፊ እኔ እየተከተልኩ ምጠርግለት ካርፔንተር ሌላ ከሁለቱ መካከል ያለ ሰው ናቸው። ቀና ብለው አዩኝና እንግዲህ ልተረጉመው ከቻልክ ይሄ ደግሞ ቤት ጠራጊ አሁን ስለዚህ አልቀሩም። እንዳጋጣሚ ሆኖ እኔ እንዳልኳት ያችን ነገር ዘወር ሲያደርጓት ክሊክ ካረና ግጥም። አሁን የፕላንት ሰርቪሱ ሰው ቀና ለኝና እዚህ ምን ታረጋለህ አንተ መስራት ያለብህ እንዲህ ያለ ቦታ ነው ብሎ ከፍ ወዳለ ቦታ እና ቴክኒካል እንትን እንግዲህ ሰርቶ ማሳየት ነው የሚባለው። እንግዲህ ይሄ ነው እና እድለኞች ነን። ሁሉ ጊዜ አልፎ አሁን ጡረታ ላይ ነን ያለን ደስ የሚለን ነን። ለግላችንም ሆነ ለሌላ የሚደረግ ነገር ካለ ያ ነው ደስ የሚለን አይደለም። አሁን እድል ብናገኝ ኢትዮጵያ ሄደን ትምህርት ቤቶችን ክሊኒኮችን ለማሰራትን ለመርዳትም የመሳሰለ ነገር ላይ ብናረግ ነበር ደስ የሚለን እንጂ እኛ አሁን ሀገራችንም ቤት የለን ድስት የለን። ግን ልንገርህ ነገሮች ቢመቻቹና ይሄ ያለው ክፋትና ምናምን ቢቆም በዚህ እድሜያችን ሌላ ትልቅ ነገር ባንሰራ
ሂደህ በመኖር ብቻ እኮ ስንት ትረዳለህ፣ ጎረቤትህን ትረዳለህ፣ ሰራተኞችን ትረዳለህ፣ ልጆችን ታስተምራለህ። ይህን ሁሉ ለማድረግ እንችል ነበርና ያ ቢሆን ነበር ደስ የሚለን። እንግዲህ ያ ጊዜ እስከሚመጣ እዚህ ያለን እዚህ ደግሞ ማገልገል ነው ያለብን አይደለም እንዴ? በምንችለው ሁሉ በጣም ደስ ይላል። በጣም እንግዲህ ተመልካቾቻችን እንደምትመለከቱት የኋላው ከሌለ የለም ከፊቱ እንደሚባለው እነዚህ ድንቅ የሆኑ ኢትዮጵያውያኖች እንግዲህ ለሁላችንም ምሳሌ እንደሚሆኑ እርግጠኛ ነኝ። ብዙዎቻችን ብዙ ነገር ከዚህ ፕሮግራም እንደምንማር እንግዲህ ያላቸው ፍቅር፣ የነበራቸው መተሳሰብ፣ ያንን ሁሉ ችግሮች አልፈው ቋንቋ አለ፣ ባህል አለ፣ ብዙ ነገር አልፈው እንግዲህ እዚህ ደርሰዋል። በትዳር ደግሞ 34 ዓመት ማለት በጣም ረጅም ጊዜ ነው። የተለያየ ሃይማኖት ሰምታችኋል። እንግዲህ የተለያየ ሃይማኖት ኖሯቸው እንደዚህ ያህል ጊዜ መቆየት ማለት በጣም በጣም የሚደነቅና የሚከበር ነው። እንግዲህ እስቲ ሌላ ማስተላለፍ የምትፈልጉት መልእክት ካለ ማለት የምትፈልጉት ነገር ካለ እድሉን ልስጣችሁ። በኔ በኩል ከሁሉ ነገር በላይ የተማርኩት ነገር ምንም ይሆን ምን ከሰው ጋር ተግባብቶ ተስማምቶ መኖር ያስፈልጋል ነገር ነው። በተለይ ሃይማኖት አለን የሚል ሰው ሁሉ ማስተማር ያለበት የእግዚአብሔር ልጆች ነን፣ ከሳውዝ አፍሪካና ከኖርዝ ኢትዮጵያ ወይም ከሳውዝ ኢትዮጵያና ከየትምና ተስማምቶ መኖርን የመሰለ ነገር የለምና ይህንን አይነት ነገር አስተማሪዎቹም ይህንን ቢገፉበት ቢያስተምሩ ጥሩ ይሆናል። አንተም ወንድሜ ደግሞ እንግዲህ በምታረገው ነገር ይቅናህ፣ ፍቅርን ለማስተማር አሁን ሰሞኑን የተለቀቀው የቴዲ አፍሮ ዘፈን አላለውም፣ የቴዲ አፍሮ ሙዚቃዎች መዝሙሮች ነው የምላቸው ለተቸገሩት። ማን ነበር ስሙያቺ? መሪማ ለሷ ማያዝን ማን አለ? ይሄ ነው እንግዲህ መውሰድ ያለብን። ተከባብሮ መኖር፣ ሃይማኖቱ ምንም አይነት ሃይማኖት ይኑርህ፣ አክብር የሌላውን ሃይማኖት። ያንተ እንዲከበር ከፈለክ የሌላውንም አክብር፣ ተረዳዳ። ይሄ ነው ደስ የሚለው እና ወጣቶቹ በተለይ ተረዳዱ፣ ክፋቱን እንደሌለው ቁጠሩት እና ተስማምቶ ለመኖር አካባቢያችሁ እንዲህ አንድ ኢትዮጵያዊ በእግሩ ሲሄድ ስናይ እኮ መኪና አቁመን ራይድ የግድ እንሰጥ ነበር አይደለም እንዴ? አሁን ማንም ዞሮ አይሄም። ስለዚህ መከባበር ጥሩ ነው። እግዚአብሔር ይርዳችሁ። እንግዲህ በየእምነታችሁ በየፖለቲካችሁም ቢሆን በማስገደድ ሳይሆን በማስረዳት ተፋቅሮ መኖር ጥሩ ነው የሚሆነው እና ለዚህ ላገኘነው እድል ቢኒያም ይቅናህ በምታደርገው ነገር ሁሉ ለሰዎች መልካም ትምህርት የሚሰጥ የሚረዳ እንዲሆን እንመኝልሃለን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔ ማለት የምፈልገው ስለ ቤተሰብና ስለ ልጆች ነው። አሁን በጣም እንደ ቅድም ብለነዋል፣ በጣም መጥፎ ጊዜ ነው ለልጅ ለማሳደግ። በእናንተ እድሜ ያላችሁ ሰዎች ልጆቻችሁ ምክንያቱም ከትምህርት ቤት ሲውሉ ከማጋ እንደሚገናኙ አታውቁም። ይሄ ደግሞ አሁን ቴሌፎን አለ፣ ቴሌቪዥን አለ፣ ብዙ አይነት ነገሮችን ልጆች ገብተው ማግኘት ይችላሉ እዛ ውስጥ። ስለዚህ በእንደዛ አይነቱ ነገር ላይ ልጆቻችሁ እንዳይጠመዱ፣ ለዚህ ነው ቤተሰብና ልጆች ጊዜ አብረው ማጥፋት አለባቸው። ሁሉ ጊዜ አይ ስራ መሄድ አለብኝና ግድ የለም 12 ዓመት ሆኖታል ቤት ይቀመጥ፣ ያን ቴሌቪዥኑን ምኑን አክሰስ ከሰጠኸው ቴሌፎን ምኑን አጉል ነገር ላይ እንዳይወድቁ ቤተሰብ አብሮ መሆን ማስተማር፣ የሚያዩትን የማያዩትን ነገር መንገር ይገባል እላለሁኝ። ስለ ድረግ ደግሞ በፊት ለፊት አለ፣ ምክንያቱም በየቦታው ስለሚገኝ እንዲህ አይነት ነገር በከረሜላ መልክ ስለሚያመጡት በምን መልክ ስለሚያመጡት እንዲህ አይነቱን ነገር በግልጽ ለልጆች ማስተማር ይገባል። እንደዛም ማስተምሮ ላይዋጣ የሚችል ልጅ ይኖር ይሆናል። ነገር ግን
ብዙ ልጅ ቤተሰብ ጋር ሆኖ ይሄን አይነቱን ትምህርት ከተማረ እርዳታ ደግሞ ሲያስፈልግ ሄዶ ልጆችን መስደብ መደብደብ ትክክል አይደለም። አዎ ምናልባት ሁላችንም ነው በቂጣቸው ምናምን እያልን አሳድገናል ልጆቻችን። ነገር ግን አሁን ልጆች ከዛ አይነቱ እንትን በፍርሃት ከሚኖሩ በምክር የሚቀጡበት ሰዓት ይኖራል። በድብድብ ሳይሆን ሌላ አይነት ቅጣት ሊሰጣቸው ይችላል። ቴሌፎናቸው ሊወሰድ ወይም እንትን ቴሌቪዥን የሚያዩበትን ሰዓት መቁረጥ፣ እንዲህ ብዙ አይነት ቅጣቶች ሊኖሩ ይችላሉ። ግን እንደው በተቻለ መጠን ልጆች ላይ ፎከስ ቤተሰብ ብዙ ጊዜውን ማጥፋት አለበት ብዬ አስባለሁ። እና እግዚአብሔር አንተን ደግሞ ልጆች አሉ ባለቤት አለ ሁላችሁንም ረድቶ የምታደርገው ነገር በጣም ግሩም ነገር ነው። በእውነት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እና እንግዲህ ይሄው እንዲቃናልህ እመኛለሁ። እግዚአብሔር ይስጥልኝ። ጥሩ ነው። ቢኒያም አንዲት ስፔሻል ነገር ልጠይቅህ ነው። እሺ እሱ ምንድን ነው? አሁን ባለንበት ጊዜ ለወጣቶቹ ከፈለክ ይችን ቆርጠህ አድቨርታይዝመንት ልትጠቀምበት ትችላለህ። ልጆች በምንም መንገድ ሰዎች ወደ ድረግ ልዩ ልዩ ማዝናኛ እንዲህ የሚያደርግ ነው ብለው ሊያስገባችሁ ሲሞክሩ እምቢ በሉ። ምክንያቱም ምንም አይነት ድረግ ለእናንተ ሐኪም ያዘዘው ካልሆነ በቀር አይጠቅማችሁም። ለጊዜው የሚያዝናናችሁ መስሎ የሚገላችሁ ነው የሚሆንና በቢኒ ሚዲያ አማካይነት እባካችሁ ወላጆች ልጆቻችሁ ድረግ እንዳይወስዱ፣ ልጆች ደግሞ ድረግ ምንም እንደማይጠቅማችሁ ከትልቅ ሰዎች ምክር ልሰጥ ፈልጋለሁና አይዟችሁ፣ በርቱ፣ ከድረግ ግን ራቁ። አመሰግናለሁ። በጣም ደስ ፈለግ ካርገ ተጠቀምበት። እሺ በጣም ነው የማመሰግነው። ይሄ ትልቅ ትምህርት ነው የሚሰጠው በተለይ ለወጣቶች ይህንን ፕሮግራም የሚከታተሉ ወጣቶች ይህንን እንግዲህ መልእክት ወስዳችኋል ብዬ ተስፋ አደርጋለሁ። መቼም ይሄንን ጨዋታ ሙሉ ቀን ብናረገው ደስተኛ ነኝ። በጣም ደስ የሚል ትዝታዎች አነሳን፣ ብዙ ነገር ተማርን ከናንተ። በእኔና በተመልካቾች ስም በጣም እግዚአብሔር ያክብርልኝ ለማለት እወዳለሁ። እዚህ ድረስ መታችሁ ልምዳችሁን ስላካፈላችሁን ስላጨዋወታችሁን እና ይህንን የመሰለ ምርጥ ትምህርታዊ ውይይት ስላደረግን በጣም ደስተኛ ነኝ። እግዚአብሔር ያክብራችሁ ለማለት እወዳለሁ። እንግዲህ ተመልካቾቻችን እስከዚህ ደቂቃ እስከዚህ ሰዓት ይህን ፕሮግራም ስለተከታተላችሁ ከልብ አመሰግናለሁ። ከዚህ ፕሮግራም ብዙ ነገር እንዳገኛችሁ ተስፋ አድርጋለሁ። በኮሜንት ላይ በመግባት የምታስቡትን እንግዲህ እነዚህ ኢትዮጵያውያን ያሳለፉበት ሁኔታ የገረማችሁ ነገር ካለ ኮሜንት ላይ ገቡና እስቲ ምንድነው የገረማችሁ ወይ ደግሞ ምንድነው የተማራችሁት የሚለውን ብታስቀምጡልን መልካም ነው። ሌሎች ይማሩበታል ብዬ አስባለሁ። እንግዲህ ሌላ የምትሉት ነገር ከሌለ ፕሮግራማችንን በዚህ እናቆማለን ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።